ታውቂያለሽ ያለፍናቸውን ነገሮች ያለፍናቸውን መከራዎች ታውቂያለሽ። እያንዳንዱ ነገር ለዚህ አሁን ለደረስንበት ህይወት ምክንያት ነው። ገብቶሻል አይደለ? ፉዚ እኔ አንቺን ማጣት አልፈልግም። አንቺን እንድትኖሪልኝ ነው የምፈልገው። ህይወቴ ነሽ። በቃ አስቀይሜሻለሁ፣ አስከፍቼሻለሁ። ግን በቃ ይሄ ሁሉ ነገር በእኔና አንቺ መካከል መፈጠር የለበትም። ገብቶሻል? ይሄ ምክንያት መሆን የለበትም። በቃ እኔ ይቅርታ ጠይቄያለሁ። እኔና አንቺ እኮ ብዙ ነገር አልፈናል። ጥሩንም መጥፎንም እኮ አልፈናል የኔ ውድ። ስለዚህ በጣም ነው ማፈቅርሽ። እኔ ከዚህ በላይ አልታመምብሽ፣ ከምጎዳብሽ በቃ ይቅርታ አድርጊልኝ የኔ ፍቅር። ፎድ አበናትና ወደዚህ ቻት ችግር የለውም። ምን ያሳምናል? እስክሞት ድረስ ከቶ እንዳንለያይ የህይወቴ ህይወታ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ሁሉ ነገሩን ይስጣችሁ እያልን ዛሬ የምሬን ነው የምላችሁ ለብዙ ጊዜ ስንለፋበት ስንደክምበት የምሬን ነው ስንሰቃይበት የነበረ ነገር ዛሬ ተሳክቶልናል ማለት ነው። እኔና አህሙ ያው እንደምታውቁት በማላስበው መንገድ ከባድ ነገር ውስጥ ገብተን ነበር። ያው በአክስቴ ልጅ ምክንያት እንደምታውቁት አክስቴ ልጅ ከውጪ ማለት እዚህ ብዙ ነገር ደርሶባት ውጪ ስደት ሄዳ ምናምን ከዛ በኋላ እዛም ተበድላ ብዙ ድካሞች ብዙ ማለት ተንገላታ ራሷን አታ የምሬ ነው ልቧ ተሰብሮ ምናምን መታ ነበር። ስትመጣ ግን አንድ አስከፊ ነገር ነበር ይዛ የመጣችው። እዛ ያለች ያው እንደምታውቁት እንደነገርኳችሁ ፏድን አውርታው ነበር። እሱም በቃ ራሴን አጠፋለሁ ምናምን እያለች ራሴን እጎዳለሁ እያለችው በመታስፈራራበት ጊዜ እሱም ለሷ ብሎ በቃ አገባሻለሁ እንደ ሁለተኛ ሚስት አድርግሻለሁ ብሎ ተስፋ ሰጥቷት እንደቆየች ነግራናለች። ፏድም ይህንን ነገር ያደረኩት ለሷ ብዬ ነው እንጂ እኔ እንደዚህ አይነት ሐሳብ የለኝም ብሏልና በዚህ መሃል እንግዲህ ብዙ ነገር ውስጥ ገብቷል ከሚስቱ ጋር። ሚስቱ ካሁን በኋላ እኔ አልፈልግህም ብለው ያው ልክ ናት። በእርግጥ የምሬን ነው ብላችሁ ሴት ልጅ ናት። በቃ አልፈልግም ካለች አልፈልግም ነው። ሁለተኛ ሚስት አልፈልግም ካለች የትኛውንም ነገር አልፈልግም ካለች አልፈልግም ነውና እሷም ልክ ናት። ምንም ያጠፋችው ነገር የለም። ያው አንዳንዴ እንደዚህ አይነት ነገር ይገጥማልና እኛም ይህንን ነገር አይተን ተረድተን እሷንም ተረድተናት እሱንም ተረድተነው ያለውን ነገር አጣርተን በቃ ለማስማማት እየሞከርን ነበር። እስካሁን ድረስ የምር ምንም አልተመቻቸልንም። በቃ እሱ ጋር ስንል እሷ ጋር ስንል እሱ ጋር እያለን እዚህ ደረጃ ደርሰናልና ዛሬ ግን ሁለቱም ተስማምተውልናል። እሱም ሁሉ ነገሩን አሸንፎ እሷም ሁሉ ነገሯን አሸንፋ ለልጄ ስል ለቤተሰብ ለሱ ቤተሰቦች ስል ለኔ ቤተሰብ ስል እና በቃኛ ለምን ገነባው ፋሚሊ ስል ሁሉንም ነገር ትቻለኝ። ካሁን በኋላ እንደዚህ አይነት ነገር የማይደገመው ከሆነ ችግር የለውም ጠራልኝ በላይ አህሙ እንግዲህ እሱን ይዞት ሊመጣ ሄዷል። እኔ ደግሞ እሷን ጠርቻታለሁ። ያው ያለውን ነገር ደግሞ ማለት እንትና ያለችኝ በእርግጥ ይሄ ሁለት ሐሳብ ላይ ናት። ለእናንተ ብዬ ምናምን አይነት ነገር ናትና እሷ ደግሞ ለኛ ብላ አይነት ነገር እንድታደርጉ አልፈልግም። ከልቧ እንዲሆን ነው የምፈልገው። ምክንያቱም ነገ ላይ የሚፈጠረው ስለማይታወቅ ከልቧ ሁሉንም ነገር ተረድታ እንደዛ እንዲሆን ነው የምፈልገውና በደንብ ደግሞ አሁን እሷ መታ ያለውን ነገር በደንብ እንደማወራ ተስፋ አደርጋለሁኝና ቤተሰቦቼ እናንተም ከኛ ጋር የተጨነቃችሁ ነበር። ሁላችሁንም ወላሂ መሬ ነው እስከዛሬ አሳፍራችሁኝ አታውቁምና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። 210,000 እየተጠጋ ነው ኢንሻአላህ ወደ 300,000 እየተጠጋጋን ነው። 200,000 ሳናከብር ኢንሻአላህ እናከብራለን ብዬ ተስፋ አደርጋለሁ። በአንዳንድ ነገሮች ባለመመቻቸት ምክንያት ነው ያላከበርኩትና ሰብስክራይብ ምናምን አድርጉና ገፋ ገፋ አድርጉን። ዛሬ በጣም ደስ ስላለኝ ነው ይሄንን ነገር የምነግራችሁ። እንደ ቤተሰብ ስለሆናችሁኝ ለኔ እንደዛ ነው ማለት ነው። ቤተሰቦቼ ፎዙ እስክትመጣ ድረስ እንጠብቃታለን። ወደዚህ እያልን ማለት ነው። ቤተሰቦች እስከመጨረሻው ድረስ አብራችሁን ቆዩ። ሐሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልን። የለፋንበት ነገር ስለሆነ ማለት ነውና እወዳችኋለሁ። ኦኬ ፎዙም መጣለች ቤተሰቦቼ እንግዲህ እስቲ ያለውን ነገር ደግሞ ወደንብ እንላፈንና
ወይ ሰላም ሰላም፣ እንዴት ነሽ? ደህና ነሽ? አለን አልሐምዱሊላህ። ያው ጠርቼዋለሁ እሱ ነው እና እስከዛ ድረስ ወደዚህ ጠጋ ብለሽ እንትን ነው ቤተሰቦቻችን በጣም እየተጨነቁ ነበርና አላቅም ምን እንደነበረሽ በቃ የውስጥሽን ነገር በደንብ እንድትነግሪያቸው ለምን ሁሉ ነገር እንዳደረግሽ እንድትነግሪያቸው ፈልጋለሁ ማለት አሁንም ለእኔም እንደነገርሽኝ አሁንም እኔ ከልቤ አይደለም። ገባህ አይደለ? እኔ አሁን በምን እንደምተማመንበት አላውቅም። ለወደፊት እኔ ከበስተጀርባ ሁሉ ነገር ያደረገው አንደኛ ነገር ማለት ነው ያው ሁላችሁም እንድታውቁ የምፈልገው ነገር እሱ ሁለተኛ ሚስት ማግባት መብት አለው። ገባህ? እኔ እሱን አልተቃረንኩትም፣ ግን ደግሞ እቺ ጋር የራሴን ምርጫ ነው የራሴን ፍላጎት ነው ያስኬድኩትኝ። ስለዚህ እኔ ገና ነኝ፣ ይሄንን ላይፍ መኖር አልፈልግም። ግን ምንድነው የሚያናደኝ እኔ አሁን ከዚህ በኋላ ከሱ ጋር ስኖር ከበስተጀርባ የሚያደርገውን ነገር አላውቅም ማለት ነው። እሱ ነገር አንድ ያሳስበኛል። ስለዚህ መተማመን እንደድሮ ላምነው አልችልም ነው ማለት ነው። ፎዙ አሁን ከልብ አይደለም ምናምን አይደለም ማለት ይሄ ያለፈውን ነገር ትተን ያው እንደ ቅድም እንደ አወራ ነው ሲጀመር እኔ የእውነት ያመመውም አይመስለኝም። ሲጀመር ምንድነው እንደዛ ገፋታትሮ ምናምን የሚያስወጣኝ ምን ሆኖ ነው? እኔ ትክክለኛ ነው ብዬ አላስብም። ብቻ እኔ ሁሉ ግርግር ስለማልፈልግ በቃ ይሄ ነገር ይቁም በማለት እንጂ ብቻ ግን ማለት ይሄ ከልብ አይደለም ምናምን የሚለውን ነገር ብታቆሚና በቃ አላር ባልሽ ነው እሱም ያደረገው ለምን እንዳደረገ በቃ እሷን የአክስቴ ልጅ ህይወት ለማትረፍ ሲል ያንን ሁሉ ነገር እንዳደረገ ምናምን እናውቃለን። እና በእርግጥ ትልቁ ጥፋቱ ላንቺ አለመንገሩ ነው። ይሄ ደግሞ ያጋጥማል። ለማትረፍ ቢያስብ ሙቤ መጀመሪያ እኔን ማማከር እንደሚስት ማማከር ይችላል። ለማትረፍ ቢያስብ ኖሮ ገባ አይደለ? ሌላ ነገር ስላሰበ ለኔ አልነገረኝም። ግን እቺ ሴት እኮ ልንገር፣ እቺ ሴት አንዴ እኔን ስሚ፣ ልክ ነሽ እኮ ግን አሁን ይሄ ልጅ ቤተሰብ አስተዳዳሪ ነው፣ ፋሚሊ ያለው እዚህ ጋር ልጅ አለው፣ አንቺ አለሽ፣ በብዙ ጭንቀቶች አስቢ። እሷ ደግሞ እያለች ያለችው ራሴን አጠፋለሁ ነው። ገባሽ? ሰው ደግሞ ራሴን አጠፋለሁ ሲልሽ ራሴን አጠፋለሁ ታዲያ እሷን ለማንደን መግደል አለበት? ጭንቀት ይኖርበታል። ይረሳል እኮ ሁሉም ሰው ጥፋት አለበት። አይ በሙቤ የባሰ አታሳብኝ እንጂ በጣም ብዙ ነገር ነው ያደረገኝ። እንደውም ሳስበው ልጄን ራሱ ሊነጥለኝ ነበር። ገባህ አይደለ? እና የሷን ህይወት ለማዳን እኔን ከቤት አባሮኝ ነው፣ እኔን ከቤት እዛ ቤት አስቀምጦኝ ነው። እንደዚህ አይነት ማዳን አለ እንዴ? ኖ ይቅርታ ደግሞ ከሁሉም ነገር በላይ ባሽ አንቺ ይቅርታን ማታቂ ከሆነ ነው አይደለ የመጣሁት። ግን ልክ ነው የሰራው እንዳትል ነው በቃ ከልብ። እሺ እሱ እኮ ልክ እሺ፣ አይሁን ችግር የለውም። ግን ይቅርታን የማያውቅ ደግሞ ፍቅርን አያውቅም ብዬ ነው ማምን ሰው ነኝ እኔ በህይወቴ ማለት ነው። ገባሽ? እሱ ደግሞ ተሳስቻለሁ፣ ጥፋት አጥፍቻለሁ ብሎ ይቅርታ ካለ በቃ አንቺም አውፉ ማለት ለአላህ ብለሽ አውፉ ማለት ለራስሽ አውፉ ማለት ለልጆችሽ ብለሽ አውፉ ማለት ገባሽ? ህይወት ነው፣ ህይወት ትዳር ነው። ትዳር ደግሞ በጣም ብዙ ከዚህ የሚበላልጡ ነገሮች ይመጣሉ። እስካሁንም ድረስ ያላችሁት ከዚህ የባሱ ነገሮችን አልፋችሁ ብዙ ፈተናዎችን አልፋችሁ እንደሆነ ነግረሽኛል አይደለ? በጣም ብዙ ነገሮችን እንዳለፋችሁ ገባሽ? ቢጂጋ ብዙ ማላወራቸው ነገሮች አሉ። ገባህ አይደለ? ያ ግን አሁን እኔ የምፈልገው ያው እኔም ማህሙም ሁላችንም የምንፈልገው እንደ ድሮአችሁ በፍቅር እንድትኖሩ። እንደ ድሮ ልንሆን አንችልም ጭራሽ። እኔ አላምነውም እያልኩ ነው። እኔ እንጃ። እሺ እኛ ተስፋ እንቁረጥ። ይኸውልህ እኔ አንደኛ እሱ እንደዚህ ሆኖ ላየው አልፈልግም። ያ አይደለም ምንም ቢሆን ልክ ነሽ። እንደዚህ ሆኖ ልታየው አትፈልጊም አይደለም? ግን ደግሞ እውነትም እየመሰለኝም አይደለም። ነው የእውነቱን ነው ካደረገው አንተ እኔና አህሙ እኮ እዚህ ጋር እየታገልን ያለ ነው የእናንተን ትዳር ለማመለስ ነው። ገባሽ? እኛ ደግሞ ብዙ ነገር ይኖርብናል። እኔ ከዚህ በፊት እንደዚህ ለብዙ ሰው እንደዚህ ሞከሬ እምቢ ካለኝ እተዋለሁ ነው በቃ ለአላህ ብዬ እስካሁን ድረስ አላህ ልቤን ያውቃል። ለነሱ እየለፋው ነበር፣ ለነሱ እንትን እያልኩ ነበር ብዬ እተዋለሁ ምናምን ነው። ግን አሁን አንቺም ልብሽ እኔ በደንብ ነው የማውቀው ማለት ባለፈው ምን ስትሆኝ እንደነበር አይቼሻለሁ። እንደዛ ሲሆን በጣም ነው የምትወጂው። ገባሽ? ልብሽን በደንብ ስለማውቀው የይቅርታ ልብም እንዳለሽ ስለማውቅ እሱም እንደዛው ገባሽ? እዚህ ጋር የሆነ ነገር ነው ወደ ሌላ ነገር እየወሰዳችሁ ያለውና ያንን ነገር እንድታሸንፉት ነው የምፈልገው። እንደነገርሽ ያው ይቅርታ እያለች ነው። ይቅርታ በጣም እየለመነ ስለሆነ አፉ ብለሽ እንደ ድሮአችሁ ትሆኑ ቢያንስ ወላሂ ብርን ባላህ ደግሞ ተስፋ አይቆርጥም።
ችግር የለውም ይቅርታ አደርግለታለሁ ብዬ ነው የመጣሁት አይደለም። ግን በቃ ለአንተና ለአህሙ እና ይሄ ነገር እንዲያበቃ ስለምፈልግ ነው እንጂ አሁንም እኔ አላምነውም። ገባህ? ብቻ እሺ በቃ እሺ ችግር የለውም በቃ ለእናንተ ስል ይቅርታ አደርግለታለሁ። ከዚህ በላይ አላድክማችሁ። በጣም ነው የማመሰግነው። እኛም ብለሽ አይደለም ቢያንስ የሆነ እንትን ብትይ አሪፍ ነው። ወላሂ ምረጥ አይመስልሽም? በቃ ሙቤ በቃ ያለውን ነገር ደግሞ ሞር አብራችሁ ስትኖሩ በደንብ ታይዋለሽ። በጣም ፈልጋችሁ ብዙ ነገሮች አሉ። ገባ በአንዴ እንደዚህ አሁን ትላንት እንደዛ ከሳንቱ ደገፍተው አውጥቶኝ ትላንት የሚለምንበት የሆነ እኔ ልክ አይደለም ልክ ነው ደግሞ ዛሬ ይቅርታ እኔ አላውቅም። ገባህ አይደለ? ነገራቶቹ ስብስብ ስላሉብኝ ብቻ እሺ አልኩኝ እኮ አሁን እኮ እሺ አልኩኝ አይደለ? ፎድ አበናትና ወደዚህ ቻትፍራ ችግር የለውም። ምን ያሳምናታል? እሺ እኔ ነገር ለምን እንደዛ አለ? አንተ ብቻ ከልብ አሁን ወዴት እየሸሸ ነው ሰውዬ? እሷ እንዳትሸሽ ፎዙ ሰላም አለይኩም። ሰላም አልሐምዱሊላህ። ምን ነው ደክሞኝ ሳይሆን ሙቪ ነገር ብሎኝ ነበረ። አይ ደስ ይላል፣ ብቻ ደስ ብሎኛል። ያው ለሁላችንም የሚሻለው ይሄ ነው። እኔ ደግሞ እስካሁን ድረስ በቃ ካንቺ ጋር ታውቂያለሽ። አሁን ቢሆን ታረቁና እንዴ ጫና የምፈጥረው ያው ህይወት የሁለታችሁ ነው ወይ እኔ ወይ ሙቪ አይደለም። ገባሽ? እዚህ ጋር ህይወት ያለችው በሁለታችሁ መሀል ውስጥ ገባሽ? በሁለታችሁ መሀል ደግሞ ቆንጆ የሆነች ልጅ አለቻችሁ። ያንን ማስተካከል የምትችሉት ወይ እኔ ወይ ሙቪ አይደለም፣ ሁለታችሁ ናችሁ። ገባችሁ? ለዛ ነው ወይ ሌላ ሰው ምናምን መጥቶ የእናንተን ህይወት ማስተካከል አይችልም። እናንተ ናችሁ ሁሉንም ነገር ማስተካከል የምትችሉት። ገባችሁ? መጀመሪያ መቆጠብ ነበረበት። እሱ አንዴ ጠፋ፣ በቃ አንዴ ደግሞ የሆነ ነገር አንዴ ተሳሳተ ብለን በዛው የሚሄድ ከሆነ ብዙ ጣጣ ውስጥ ይገባል። አሁን ራሱ ብዙ ጣጣ ውስጥ እንደገባን አይተሻል አይደል? እኔ ነገራቶችን ማስተካከል ነው የምፈልገው። ከአሁን በኋላ ብዙ ነገር ውስጥ ገብተናል እስካሁን። እኔ በነዛ ጭቅጭቆች የተነሳ ምንም ማስተካከል ይቻላል። ኃይለኛ ድብርት ውስጥና ዲፕሬሽን ውስጥ እየገባኝ ነው። ገብታችኋል አይደል? እና እኔ ይሄ ነገር በጣም እየከበደኝና እያቃተኝ ነው ያለው። አሁን ራሱ አህሙ በመከራ ነው ያስነሳኝ ካልጋ ላይ አልቻልኩም እኔ። እና በቃ አሁን ይቅርታ የምታደርግልኝ ከሆነ ይቅርታ አድርግልኝ። እኔ ለጥፋቴ ይቅርታ እየጠየቅኩ ነው። እኔ ካንቺ ጋር ብዙ ህይወት መኖር እፈልጋለሁ። ብዙ ልጆች መውለድ እፈልጋለሁ። አላደርግልህም ይቅርታ። ምን ማለት ነው? እኔ ህይወቴን ካንቺ ጋር በቃ ካሁን በኋላ ምንም ነገር ሳላበላሽ ካንቺ ጋር መኖር እፈልጋለሁ። እኔ መጀመሪያ ማሰብ የነበረብህ እሱን ነው። እኔ በቃ መጀመሪያ ማሰብ አለብህ። እዚህ ጋር እኔ ለራሴ ጥቅም ያደረኩት ምንም ነገር የለም። እኔ አሁን እያደረኩት የነበረው ለራሴ ጥቅም ምንም አላደረኩም። ታዲያ ለማን ጥቅም ነው ያደረከው? ለማን ጥቅም? አይ ለኛ ጥቅም ነው ያደረክልን። ያው እነዛ ተመልሼ እነዛ ነገር ውስጥ መግባት አልፈልግም። አሁን ድምፅህን ራሱ ሰሞኑን እንደሚያስጠላኝ ታያፉዝ ያው እንደዚህ ያለ አሁን ይሄ ኦልሬዲ እዚህ ጋር ደርሰን ወደ ኋላ ደግሞ መመለስ የለብንም። ያው ነገር ተነጋግረን እኮ እኔ ምን ላድርግሽ? እኔ አልፈርድብሽም በእርግጥ ገባሽ። ግን በቃ አንዳንዴ ደግሞ ልብሽ ከዚህ በኋላ እንዴት ነው ማምነው? እሱ ብቻ ነው ግራ የገባኝ ታውቃለህ። ደስ ይላልኝ ይቅርታ ባደርግለት እንዴት ነው የምንተማመነው? ትተማመናላችሁ? እስከዛሬ ስንት ጊዜ ዋላት በቃ እኔ ቃል ልግባላት። እኔ እንደዚህ አይነት ነገር ካሁን በኋላ አላደርግም። ምንም ነገር ሳረግ ካንቺ ጋር ተማከር ነው። እኔ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። በዛ ላይ ልጄ እናት ነሽ። በጣም ብዙ ችግርም ደስታም አብሬ የተካፈልኩሽ ሚስቴ ነሽ። ስለዚህ እኔን አንቺ ማጣት አልፈልግም። በቃ ታስመስል በእናትህ። በቃ እንደዚህ ከሆነ መጀመሪያ ማሰብ ነበረብህ። አሁንም ከበስተጀርባ ምን እንደምታደርግ አላውቅም። እዛ ጋር ልመለስ ያልኩ ለዚህ ነው። በቃ እኔ ጭንቀት አልችልም። አሁንም ቢሆን እየጨነቀኝ ነው ይሄ ነገር። ከጨነቀ ሄዳ በቃ እዚህ ጋር አሁን በሁለታችሁ መሀል በጣም ብዙ ላይፍ አልፋችኋል አይደለ?
ስለዚህ አሁን ቢያንስ እኮ ማለት ነው አንዳንድ ጊዜ ለራሳችን ብቻ ሳይሆን ለሰው ብለን መኖር እኮ አለብን። ማለት ለምሳሌ እንዴ እኔ አሁን ለራሴ ብቻ ብዬ ራስ ወዳዶኝ ለራሴ ብቻ መኖር ከሆነ እኮ ረጅም እድሜ ራሱ ላይኖረኝ ይችላል። ገባሽ? ቤቱ ጋር ምን አጋጥሞኝ ምን ሊከሰትብኝ እንደሚችል አላውቅም። ገባሽ? እዚህ ጋር በእርግጣው ላትፈልጊ ትችያለሽ፣ ደስ ላይልሽ ይችላል እና ግን ለልጅሽ ሲባል ገባሽ? ለልጅሽ ሲባል አሁን ይሄ ልጅ አሁን ወዴት ነው እያመራ ያለው? ለዚህ ልጅ ሲባል በቃ እሱ መጥፎ አረገብሽ፣ አንቺ ጥሩ አድርጊለት። ከአላህ ነው የምታገኙ። በቃ አለቀ። ይሄ እኮ ነው ማሸነፍ ማለት። ከዛ ፍቅር ማለት እኮ ይሄ ነው በቃ። እኔ አገባሽ እና ደግሞ ወላሂ ምሬ ነው ይቅርታ የማያደርግ ልብ ፍቅር እንዴት ሊያውቅ ይችላል? ስንት አመት እናንተ እኔ እኮ እናንተ ደግሞ ፍቅርን የምታውቂ ልጅ ነሽ። ልብሽ ንጹህ ነው። በቃ የሆነ ታቆ አድርጌለታለሁ አልኳችሁ፣ ግን አብሬ መኖር ይከብደኛል። እንደዚህ አይነት ይቅርታ የለም። አብራችሁ መኖር ደግሞ ግዴታ ነው። ጥፋቶችን በቃ ቃል እገባለሁ አልኩኝ። በቃ ነገራቶችን ለማስተካከል ነው እየጣርኩ ያለው። ታዲያ እየገባ ነው እሱም ገባ። እኔ ራሴን እያመመኝ ነው። በቃ ገብቷችኋል። ወዳልሆነ ነገር እየሄድኩ ነው። ድብርት ውስጥ እየገባው ነው። እና እኔ ደግሞ የሁሉ ምክንያቱ ደግሞ በቃ ይሄ እዚህ ጋር የተፈጠረው ነገር ነው። እኔ በጣም ብዙ ጭንቀት ነው ያለብኝ። ከአንቺ ጋር ከልጄ ጋር መለየት አልፈልግም። በቃ እኔ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ ፎዚ። እንዴት እንደምን አላውቅም፣ ግን እኔ በጣም ማለት እንደ ወንድምነት ብዙ ጊዜ ከጎንሽም ነበርኩኝ። በትንሹም ቢሆን አውቅሻለሁ። ብዙ ነገር አውርተናል አይደል? ባሽ ቤተሰብሽን ማስተካከል እንደምትፈልጊ አውቃለሁ። ገባሽ? አውቃለሁ ልብሽ ለምን እንደዚህ እንደተሰማሽ። ልክ ነሽ አይደለሽም አልልም፣ ብዙ ነገር ስለተፈጠረ ማለት ነው። ነገር ግን ይሄን ነገር ደግሞ ማሸነፍ ትችያለሽ። ሴት ልጅ ነሽ። ሴት ልጅ ደግሞ ጥበበኛ ነች። ገባሽ? በእናንተ መሀል ደግሞ ፍቅር አለ አውቃለሁ፣ በደንብ ትልቅ ፍቅር አለ። ምክንያቱም ፍቅር ባይኖር ስንት ነገር ትምህርትሽን አቋርጠሽ አይደል እዚህ ነገር የገባሽው፣ ትዳር ውስጥ የገባሽው። ብዙ ነገር መንገድ ላይ ትተሽ አይደል ያን ነገር ማሰብ። ከዛ በኋላ ብዙ የቀራችሁ ህይወት አለ። ገባሽ? ያንን ህይወት ማስተካከል የዞረብኝ ነው። ባርፍ ደስ ይለኛል ትንሽ ቢቀመጥ። ምንም እንደዛ ሳይሆን በቃ ይሄን ነገር በዚህ መልኩ ፍቱትና ወደ ሰላም ወደ ፍቅር። ብዙ የሚቀራችሁ ላይፍ አለና ይቅርታ በደንብ በቃ ይቅርታ። በቃ አሁን ያለው ነገር ምንድነው? ይቅርታ ነው እዚህ መሀል የሚያስፈልጋችሁ። ገባ? ይቅርታ አንቺም ተቀበዩ። አንተም ኦልሬዲ ከልብ ዋዝነው። እኔ ደግሞ ብዙ ነገር አውርቼዋለሁ። ከአሁን በኋላ ደግሞ ምንም የሚያስፈራ ነገር የለም። እኔም አለው በመሀላችሁ። ገባሽ? እዚህ ጋር እኔ ከዚህ በፊትም ካንቺ ጎን ነው አይደለ? አሁንም ቢሆን ምንም ነገር ቢፈጠር እኔ ያለው ይሄን ቃል ገባልሻለሁ። ካጠገብሽ አርቀም። እኔ አንድ ነገር ልንገርህ፣ እንደዚህ ሆነ ሰው አለ ብዬ ፎዚዬ ማለት ነው። ፎዚዬ ልንገርህ፣ እኔ ታውቃለች ሁሉንም ነገር። እኔ ፎዚዬ ህይወቴ ሙሉ ለአንቺ ስለፋ ነው ያለሁት። አንቺም ስለኔ ስትለፊ ነው ያለሽው። ፍቅራችንን የበለጠ ትልቅ ደረጃ ለማድረስ በጣም ጥረናል። ብዙ ነገር ታግለናል። ይሄ ደረጃ ያደረስነው ደግሞ በሁለታችን ጥንካሬ ነው። እነዚህ ነፋሶች ገቡ ተብሎ ደግሞ ይሄ ትልቅ ትዳር ደግሞ መፍረስ የለበትም። በመካከላችን ቆንጅዬ ልጅ አለች፣ ምታሳሳ ልጅ አለች፣ ምታምር ልጅ አለች። ያችን ልጅ ደግሞ ምን ጎዳት አይገባም። በቃ ጥፋት አጥፍቻለሁ፣ ለጥፋቴ ይቅርታ እየጠየቅኩ ነው። ታውቂያለሽ ያለፍናቸውን ነገሮች፣ ያለፍናቸውን መከራዎች ታውቂያለሽ። እያንዳንዱ ነገር ለዚህ አሁን ለደረስንበት ህይወት ምክንያት ነው። ገብቶሻል አይደለ ፎዚ? እኔ አንቺን ማጣት አልፈልግም። አንቺን እንድትኖሪልኝ ነው የምፈልገው። ህይወቴ ነሽ። በቃ አስቀይሜሻለሁ፣ አስከፍቼሻለሁ። ግን በቃ ይሄ ሁሉ ነገር በእኔና አንቺ መካከል መፈጠር የለበትም። ገብቶሻል? ይሄ ምክንያት መሆን የለበትም። በቃ እኔ ይቅርታ ጠይቄያለሁ። እኔና አንቺ እኮ ብዙ ነገር አልፈናል። ጥሩንም መጥፎንም እኮ አልፈናል የኔ ውድ። ስለዚህ በጣም ነው ማፈቅርሽ። እኔ ከዚህ በላይ አልታመምብሽ፣ ከምጎዳብሽ በቃ ይቅርታ አድርጊልኝ የኔ ፍቅር። በቃ እሺ ወይ ተቀበለኝ። ይቅር በይኝ የኔ ፍቅር።
በጣም ነው የምወድሽ። ታጣሽ አልፈልግም እንደም እንድትኖሪልኝ ነው የምፈልገው። በጣም ነው የማፈቅርሽ። ለስባት ነው እንዴ? ታውጂ እንዴ? ቆይ ካሱ ለስባት አለ እንዴ? እንኳን ደስ ያላችሁ። ይሄንን እኮ ነው የምንፈልገው ወደ ሁሉም ነገር ይስተካከላል። ደግሞ ሁሉም ነገር ሰላም ስትሆኑ ደግሞ ሁሉንም ነገር ማስተካከል ትችላላችሁ። ገባ? ዋናው ከሰላም ነው የሚጀምረው። ከሰላም ነው የሚጀምረው። ገባ? ሰላም ካለ ሁሉም ነገር ይስተካከላል። ዋናው ሰላም ነው። እንኳን ደስ ያለ ከሳይን እናንተም ልፋት አለበት። እንኳን ደስ ያለሽ። ወላ ከልቤ እኔ አመሰግናለሁ። በጣም ማለት በጣም ደስ ብሎኛል። እዚህ ጋር ማለት በጣም በቃ እኔ እንዴት ልናገር ጋይስ፣ ካሜራ ላይ ብቻ ሳይሆን ከካሜራ ጀርባ በጣም ብዙ ነገር እኔ ብዙ ጭንቀት ውስጥ ገብቼ ነበረ፣ ግን እዚህ ጋር በመድረሳቸው ምናምን በጣም ደስ ብሎኛል። እዚህ ጋር ደርሰው በነገራችን ላይ እኔ ተስፋ ያደረኩበት ትዳር ይሄ ብቻ ነው ማለት እንደዚህ ተስፋ ያደረኩት ይታረቃሉ ብዬ ተስፋ ያደረኩበት ትዳር ለዛው ነው በደንብ የለፋ ነውና ማለት የእሷንም ልብ የእሱንም ልብ በጣም እኔም ለዛ ነው ማለት ብዙ ነገር ስለማቅ ነው ሁለታቸው መሀል ያለውን ፍቅር ምናምን አውቃለሁ። እሱንም ለየብቻ አወራለሁ። ገባችሁ? በቃ የሁለቱም ጓደኛ ነኝ እና ሁለቱም ጋር ደግሞ መስተካከል የሚቻል ነገር ነው። ገባችሁ? ለዛ ነው ጋይስ እዚህ ጋር ሁለቱም ጋር የሚስተካከል ነገር ነው ያለው። ይስተካከላል። ይሄ ነገር እንደሚስተካከል እርግጠኛ ነበርኩኝ። አልሐምዱሊላህ ደግሞ እዚህ ጋር በመድረሱ ደስ ብሎኛል። ከልብ እናመሰግናለን። እናንተም ከኛ ጋር ብዙ ነገር ሆናችኋልና የምርፎዙ በጣም ነው የማመሰግነው። ማለት የምትፈልጉት ነገር እስቲ? እኔ አለቃት በጣም ናፍቃኝ ነበረ እና እንዴ ዝም ብሎ ይለቀቃል እንዴ? ወረዛ እና ፎዚዬ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። እስካሁንም እንደዚህ ላሰቃየሁሽ በጣም ይቅርታ። እኔ ደስታ ካጣው በጣም ርቄ ነበረ። አሁን ደግሞ የደስታዬ ምክንያት ስለሆንሽ በጣም ነው የማመሰግነው። ውድድ ነው ያረግሽ። በቃ ፋ ነው። እኛም አላህ ጥሩ ትዳር ይስጠልንና ለአሁን ጥሩ ሚስት ይስጠን። በቃ ኢንሻአላህ ወላሂ ይሰጠናል። ደግሞ እሺ ተስፋ አትቁረጥ። ጥሩ ሚስት ለምን ቆርጣለሁ? ከዛ በቃ እንዲ እሺ ውድ ቤተሰቦቼ እናንተንም ወላሂ ከልብ ተሰቅለህ እዚህ ላይ እንዴት እና ሁላችሁንም ከልብ እናመሰግናለን። ያው በቃ ሂዱሽ ቤት ልጆቻችሁ ከኛ ጋር እና እንወዳቸዋለን። ቻው እንሄዳለን።